በእያንዳንዱ ሞመንት ሁል ጊዜ ዝግጁ ነው። የዘመናችን ድንቅ የአእምሮ ጥበብ ተመራማሪና የፓራዳይም ሽፍት ኤክስፐርት ነው። ዳዊት ድሪምስ። ይሄ አመት ያለፍነው ፈተና ቀላል አይደለም። በጣም ከባድ ፈተናዎች ነው ያለፍነው። ችግር ሲመጣ ወይ ያፈርሳል ወይ ያጠነክራል። አንዱ አማራጭ በችግሩ ድራሽን መጥፋት ነው። ሁለተኛ አማራጭ መጠንከር ነው፣ መበርታት ነው። ከ2 ሚሊዮን በላይ የሚጠጉ ሰዎችን ፊት ለፊት ስልጠናም ሰጥቷል። በኢትዮጵያ በፐርሰናል ዲቨሎፕመንት ፈርቀዳጅ ነው አይደለ? የዚህ የአንደኛ ክፍለ ዘመን ጀግና ፕሮግራምም ባለቤት ነው። የህይወት ልምዱ በደንብ አድርጎ ሊያካፍለን ዳዊት ድሪምስ ዝግጁ ነው። ጥያቄው እናንተ ዝግጁ ናችሁ ወይ ነው። ከፍ ባለ ክብር ዳዊት ድሪምስን ወደ መድረክ ጋብዙልን። አስመራ ነው ተወልጄ ያደግኩ። የኛ ቤተሰብ በጣም የሚገርም ቤተሰብ ነው። በጣም የሚገርም የፍቅር ቤተሰብ ነው። እናቴ በቃ ፍቅር ራሷ ናት። ስለ ራሷ አታስብም፣ ሁሌ ስለ ሰው ነው የምታስበው። እስካሁን ድረስ ምንም ተቀይራ አታውቅም። ሰው የበላ አይመስላትም፣ የሚጠግብ አይመስላትም። ሁሌ ስለ ሰው ነው የምታስበው፣ የምትጨነቀው። በጣም ትሁት ናት። ከሷ ተወልዶ ትህትና አለመማር፣ ፍቅር አለመማር በጣም ከባድ ነው። አባቴም እንደሱ። ግን እናቴና አባቴ ብቻ ሳይሆን ሁሉ አያቴ ሙሉ ክላስ ይሰጥባታል። እንደ አያቴ ኢንስፓየር የሚያደርገኝ ሰው የለም። ገና በልጅነቷ ለየት ያለ ስራ ነው የምሰራው። ሼፍ ነው ስራዋና ዓለም ሙሉ ዞራለች። ዓለም ሙሉ ከቤተሰባችን የዞረች አያቴ ናትና ከሷ ትንሽ ደቂቃ ቁጭ ማለት ኢንስፓየር ማትሰራው ነገር የለም። ኪችን ገብታ ባለው የሚገርም ነገር ነው የምሰራው። ኪችን ገብታ ካሮት ካለ ካሮት ኬክ ትሰራለች። በጣም የምትገርም ናት። በጣም ነፃ ናት። አያቴ ብቻ ሳይሆን ቅድመ አያቴ ረጅም ጊዜ ከሷ ጋር አሳልፍ ያለው። ቅድመ አያቴ ደግሞ በጣም ጥበበኛ አስተዋይ የሆነች ሴት ናት። አይ ቲንክ ከሷ ብዙ የወሰድኩት ነገር አለ። ሰው መሰብሰብ ትወዳለች። ቤቷ ትንሽ ናት፣ ግቢው ግን በጣም ሰፊ ነው እና እሁድ ሙሉ ቤተሰባችን ልጆቿ ልጆች ጭምር ትሰበስበናለች። እስካሁን ድረስ ሜሞሪው አልረሳውም። ይሄ የመጀመሪያ እድሜ ያለ አይደለ? እንደዚህ የተጎትተን ስንሄድ ሁላችን እንሄድ ነበር እና ቢግ ፋሚሊ ነው። አየለ ፋሚሊ ይባላል። እስካሁን ድረስ ይሰበሰባሉ። አስመራ የአየለ ፋሚሊ ማህበር አለ። አዲስ አበባ የአየለ ፋሚሊ ማህበር አሁን በዝተዋል። በዛ ሰዓት 100 ሰው ነው የሚሰበሰበው የነበረ እሁድ። እዚህም አለ። እንግሊዝ ብትሄዱ አየለ ፋሚሊ አለ። አሜሪካ ብትሄዱ አየለ ፋሚሊ አለና ይሄ ሁሉ ስቲም የሚያደርገው ከሷ ናትና የቅድመ አያቴ የማረሳው ስትሄዱ በ100 ምናምን ነው እድሜዋ። ሁሌ ከአእምሮ የማይወጣ አያቴ ኦፖዚት ናት። አያቴ እብድ ናት። በቃ ፋን እንስራ፣ ምግብ እንብላ፣ እንዝናና ናት። ቅድመ አያቴ ደግሞ በቃ የፈጣሪ ሰላም የለበሰ ሰው አለ አይደለ? ጀስት ዝም ያለች ናት። እኔ ምን እንደሆነ አላውቅም። ከእሷ ጋር ሁሌ አጠገቧ ቁጭ ል ነበር እና ታሪኮች ነግረኛለች። እንዴት እንዳደገች፣ እንዴት እንዳገባች እና በዛ ደግሞ አለ 100 ዓመት እዚህ መሬት ስትኖር መቼም ብዙ ልምድ ነው የምታካብተው እና ለምን መሆኑ አላውቅም። ወደው ነበርኩ። በዚህ ዓለም ረጅም ጊዜ ቤስት ፍሬንድ ማን ነው ብትሉኝ አያቴ ናት። አያቴ ኢዝ ፋን። አያቴ ኢዝ በጣም ፋን እና እድሜ የሆነ የሚያስተምር ነገር አለ እና በቃ ሽማግሌዎች እወዳለሁ። ትላልቅ ሰዎች ከድሮ ጀምሮ እወዳለሁ። ልጆች ያለን እጫወታለሁ ኳስ፣ ሁሉ ልጅ የሚጫወተው ጨዋታ እጫወታለሁ። ግን አብዛኛው ጊዜ ልጆች ውጡ ምናምን ይባላል እና ባይ ዲፎልት ዳዊት አይወጣም እና እዛ ቁጭ ብዬ ጨዋታቸው እሰማለሁ። ኳስ መጫወት፣ ሌላ ጨዋታም ኢንጆይ ያደርጓሉ። ግን የነሱ ንግግር
እነንትና እንደዚህ ሆኑ ተጣሉ አስታረቅናቸው እንደዚህ ያደረግን ሲሉ ከድሮ ጀምሬ አሮጊት ነው የነበርኩ ወይ ደግሞ ሽማግሌ ነው የነበርኩ። ያ መንፈስ እስካሁን ድረስ አልወጣም። አሁንም አብዛኛው ጊዜ ምን ጋር ታገኙኛላችሁ? ማንበብ ወዳለሁ፣ ማጥናት ወዳለሁ። የሰው ልጆች እንዴት ነው የምንሰራው? አእምሯችን እንዴት ነው የሚሰራው? ሀሳብ እንዴት ነው የሚሰራው? ስሜት እንዴት ነው የሚሰራው? ስራ እንዴት ነው የሚሰራው? ፕሮግራም እንዴት ነው የሚሰራው? ፓራዳይም እንዴት ነው የሚሰራው? ምንም አይሰለቸኝ ማለት ነው። ብዙ ነገር ቶሎ ነው የሚሰለቸኝ። መዝናናት፣ ሄዶፋን፣ ወሬ ምናምን ብዙ አልገኝም። ብዬ ነው የምጠፋው። ላይክ ረጅም ጊዜ ጨዋታ ላይ አልቆይም። ረጅም ጊዜ መዝናናት ላይ አልቆይም። ማጥናት ግን 24 ሰዓት ባጠና አልጠግብም። መረዳት እንዴት ነው ነገሮች የሚሰሩበት፣ ኢቨን ኮምፒውተር እንዴት ይሰራል። ጉንዳን ወድ ነበር ልጅ ያለሁ ዝም ብሎ መስመር ይዘው ሲሄዱ ማየት፣ የሆነ እንቅፋት ሲያጋጥማቸው ጀስት ተፈጥሮ እንዴት እንደሚሄድ እንደዚህ አይነት። ከዛ ደግሞ እንግሊዝ ሄደን ስንመለስ ብዙ የተለያዩ መጫወቻዎች፣ ብዙ ጌሞች፣ ብዙ ነገሮች ይዤ መጣሁና ብዙ ጊዜ በቃ ሰከን ብሎ መጫወት ማየት ሞድ ልጅ ነበርኩ። በሱ መንገድ አደግኩ። ትምህርት ቤት ብዙ የሚያጠና ልጅ አልነበርኩም፣ ግን ሁሌ ሽልማት ነው ግድግዳችን። ሽልማት ሞልተዋል። አባቴ ይኮራበት ነበር የልጅ ሽልማት ብሎ። ብዙ የሚያጠና ልጅ አልነበርኩም፣ ግን በቃ አስተማሪ በጣም ጂኦግራፊ ይወዳልና እሱ ስለወደደው ጂኦግራፊ ወደድኩት እና 104 ነው ከመቶ ያመጣሁት። አስተማሪው ሳብጀክት የሚሰለቸው ከሆነ እኔ የሚሰለችኝ ነበረ። ከአመት ወደ አመት የኔ ፌቨሪት ሳብጀክት ይቀያየር ነበር። አብዛኛው ጊዜ ሂስትሪና ጂኦግራፊ አልሆነም፣ ግን አስተማሪው ሂስትሪና ጂኦግራፊ የሚወድ ከሆነ ሳላስበው ሂስትሪና ጂኦግራፊ የወደድኩበት ሰዓት አለ። ሁሌ እዚህ ክላስ ሳስተምር ክላሳችን ኦርጋናይዜሽን ስትራክቸር ስናደርገው፣ ኢቨንታችን ስትራክቸር ስናደርገው እኔ የሚሰለች ክላስ ስለማልወድ እዚህም የሚሰለች ክላስ ሊኖር አልፈልግም። ሁሉ ነገር በቃ አክቲቭ ኮንሽስ ሊሆን ነው የምፈልገው። ምክንያቱም ቁጭ ብለ 1 ሰዓት ከሰለቸ ሞት ነው። የዩኒቨርሲቲ ህይወት ልትል ቤት የብቸኝነት ህይወት ነበረ። 12ኛ ክፍል ተምረን ወደ ዩኒቨርሲቲ ስንገባ ኤርትራ ላይ ሳዋ የሚባል ነበረ። ስለዚህ 12ኛ ክፍል ውጤት ካመጣ ወደ ዩኒቨርሲቲ ትገባለ። 12ኛ ክፍል ውጤት ካላመጣ ወደ ሳዋ ነው የምትሄደው። ና የእኔ ትምህርት ቤት የነበሩ ማትሪክ ስንፈተን 90% ወደ ሳዋ ነው የሄዱ። 10% ማንሞላ ሰዎች ነን ወደ ዩኒቨርሲቲ የገባ ነው እና ማቃቸው ሰዎች አልነበሩም። ና ሃይ ስኩል ኤሌመንተሪ ኢንጂነር ያደረኩት የዩኒቨርሲቲ ግን ኢንጆይ ያላደረኩትም ምክንያቱም ማቃቸው ሰዎች አልነበሩም ብቻ ሳይሆን ምግባባቸው ሰዎች አልነበሩም። የፖለቲካ ኢሹ ሲመጣ ኢትዮጵያውያን ወደ ዩኒቨርሲቲ የመቀጠል እድል እየተዘጋ ሲመጣ የሆነ ሰዓት ማቋረጥ ነበረብኝ። ስለዚህ 1 አመት አይቲ መስራት ጀመርኩ። ግን ገና መማር ፈልግ ነበርና በዛ ሰዓት ማይክሮሶፍት ምን ላውንች አደረገ? ማይክሮሶፍት ሰርቲፋይድ ፕሮፌሽናል የሚባል ፕሮግራም። በጣም የገረመኝ የዩኒቨርሲቲ ትምህርት ስንማር ፈተናም ሲሰጥ በቃ በግዴታ ነው የሚሄደው የነበርኩ። ከዛ ማይክሮሶፍት ሰርቲፋይድ ፕሮፌሽናል ሲመጣ ግን እንደዚህ ነው ያልኩ እና በጣም ረጅም ጊዜ የሚፈጅ ትምህርት በአጭር ጊዜ ነው የተማርኩት። የተፈተንኩት ያመጣሁት ውጤት 1045 ነበረ። ከ1000 ነው ውጤቱ። ከዛ እሱ ደስ አለኝ። ብዙ ስራዎች መስራት ጀመርኩ። አስመራ ናትና ቢዝነስ ሶሉሽንስ የሚባል ነበረ፣ የመንግስት ዳታቤዝ ኔትወርክ ምናምን የሚሰራ እዛ ገባሁ። ሞር ትምህርት ያስፈልጋል። ስለዚህ ማይክሮሶፍት ሰርቲፋይድ ሲስተም አድሚኒስትሬተር የሚባል ኤምሲኤስ የሚባል ነበረ። እሱም እንደሱ ቀጠልኩ። ከዛ ኤምሲኤስ የሚባል ነበረ፣ እሱም ቀጠልኩ። ሁሉም በጣም ጥሩ ከሄድ ሲስተሙ ከ1000 በላይ ይሰጣል ውጤቱ። አንድ ኮርስ ብቻ ናት 950 ምናምን እንጂ ሁሉም ከ1000 በላይ። ለምን ነው ይሄ የምጠቅሰው? ወደ ትምህርት የምትወደው ከሆነ ኢንስፓየር የሚያደርግህ ከሆነ ኤክሳይት የሚያደርግህ ከሆነ አስተማሪው ኤክሳይት የሚያደርግህ ከሆነ በቃ ፐርፎርማንሱ ፒክ ያደርጋል። ትምህርቱ ካልወደድኩ አስተማሪም ካልወደደው አሁን ከሆነ ድክም ይላል። እና የሰው መንፈስ ወሳኝ ነው። የሰው መንፈስ ከፍ ካለ ሁሉ ይመጣል፣ ከደከመ ደግሞ ያዳክማል።
ልክ እሱ እንደተማርኩ አንድ ቢዝነስ መጀመር አሰብን። አድቫንስ ኮምፒውተር ቴክኖሎጂ የሚባል። ከአድቫንስ ኮምፒውተር ቴክኖሎጂ በፊት ሌላ ሙያ ነበረኝ፣ የግል ሙያ ማለት ነው። የሰርግና የድግስ ሙያ። ኢቨንት ወዳለሁ። አይ ቲንክ የድሪምስ ኢቨንት ብዙ ጊዜ ስኬታማ የሚሆነው ከዚህ ነው። ኢቨንት፣ ሰው ማሰባሰብ፣ ሰው ማስተናገድ በቃ ደሜ ውስጥ ነው እና ከቤተሰቦቼ ነው። ቤታችን አሁን ሁሌ እንግዳ አለ። የሆነ እንግዳ ከመጣ ከሌላ ሀገር ከውጭ በቃ ቤተሰብ ይጠራ ሁሌ ያስታውሳሉ። አያቴ፣ አባቴ፣ እናቴ ይችላል ና ነገ ምሳ እናዘጋጅ እንዴ? ለእሁድ ማለት ነው። አሁን እናዘጋጅ። እንትና እንጥራት እንዴ? አዎ። እንትና ስንጥራ አዎ። እሱ ጠርተን እንትና እንተዋት፣ እሷ ጠርተን እንትና፣ እሷን ጠርተን እንትና። ዝም ብሎ ነው የሚሰበሰብ። ኤኒዌይ 100 ሰው ይመጣል። ግን አንድ አመል ማለት ነው። ከ2 ሳምንት በኋላ ደግሞ ዛሬ ድግስ እናዘጋጅ እንዴ? አዎ። አክስቴን ጥራት እንዴ? አዎ። አጎቴን ጥራ እንዴ? አዎ። እሱ ጠርተን ልጆቹ ታዲያ ሊቀሩ? አይ በቃ ሁሉ ሰው ኤቭሪ ዴይ ይሄ ዲስከሽን አለ። ኤቭሪ ዊክ ደስ ነው የሚላቸው እና እኔም በቃ ተጋባብኝ ከነሱ። ሰርግ ካለ አንደኛ ተሰላፊ ነኝ። ለቅሶ ካለ አንደኛ ተሰላፊ፣ ድግስ ካለ አንደኛ ተሰላፊ፣ ግራጁዌሽን ካለ አንደኛ ተሰላፊ እና በጣም ኤክሳይትድ ነኝ። ሰርግ ድግስ ምናምን ሲሆን ከሌላ ከትምህርት በላይ እሱ ነው ኤክሳይት የሚያደርገኝ። ድግስ አለ ከተባለ ኤክሳይትድ። ብዙ ጊዜ ሰርግ ሲሆን ሙሽራና ሙሽሪት ውጭ ቁጭ ብለዋል፣ ሰው እዚህ ቁጭ ብለዋል። ይግቡ የሚል ስለሌለ ሁሉም ቁጭ ይላል። አሁን የኔ ስራ ምንድነው? መጥተዋል፣ እነሱ መጥተዋል፣ ኑ አስገባቸው፣ እንደዚህ ዲጄ እንደዚህ ክፈት፣ ይሄ ኦርጋናይዘር ሌትስ ጎ ስፒድ፣ ፍጥነት። ከዛ እሱ ከቀረበ ምግብ ተነሱና ብሉ። አንዳንድ ሰው አይመጣለትም፣ ዝም ብሎ ቁጭ። ስለዚህ ምግብ እንትን አድርጉ። ይሄ ሁሉ ካለፈ ኬክ መቅረብ አለበት አይደለ? ባለ ኬኩ ሻይ ሊጠጣ ወጥተዋል። በቃ እነዚህ ነገሮች ማስተሳሰር ነው ኢቨንቱ። እስር አድርጎ መሄድ፣ ሰብሰብ አድርጎ መሄድ በጣም ነው የምወደው የነበርኩና ማንኛውም ሰርግ ሲሄድ ቤተሰቦቻችን እንደዚህ ብሎ ያህል የማን ልጅ ነው ይሄ ልጅ ይላል። ይጠቅመናል፣ ድግስ ሲኖረን ይጠቅመናል። ወቁት እና ፉል ፓኬጅ ነው። ካሜራ አለኝ፣ ፒክአፕ መኪና አለኝ፣ ፉል ፓኬጅ ነው። ስመጣ በቃ የሚያስፈልገው ሁሉ እና በቃ ስለ ውጭ አላስብም። ነዳጅ ያወጣሉ፣ ይደክመኛል ምናምን አላስብና በቃ ሙሉ ቤተሰቦቻችን ያልገባሁበት ሰርግ ምናምን የለ። ከዛ መጨረሻው እህቴ ልታገባ ስትሆን ፉል ፎርስ በቃ ፉል ፎርስ አመት ሙሉ ፕላን አደረግ ነው። ሰርጉ ፕላን ስናደርገው ኤቭሪ ዲቴይል ማን ከማን ጋር ይቀመጣል። ከእናቴ ጋር ዊ ላቭ አወር ሲስተር ሶ ማች ማይ ሲስተር ሶ ማች በጣም ፕላን አደረግ ነው። ዊ ሃድ አ ቢዩቲፉል ዌዲንግ። ልክ የእህቴ ሰርግ ካለፈና ቆንጆ እንዳሰብ ነው ምናምን ከሆነ በኋላ ግን አይ ሴድ በቃ መጽሐፌ ላይ የሰው ልጅ ሲፈልግ ተአምረኛ ካልፈለገ ሰበበኛ ይላልና ራሴ ስመለከተው ድግስ ሲሆን በቃ ቀውጢ ነኝ፣ ሰርግ ሲሆን ተአምረኛ ነኝ። ጠዋት መነሳት አልወድም፣ ግን ለድግስ ለሰርግ ወንድሜ፣ እህቴ፣ ኤኒባዲ አያቴ ከውጭ ከመጣ አላርሙ ቀድሜ ነው የምነሳውና አንድ ነገር ታዘብኩ። ምንድነው እኔ በቃ ተአምረኛ እንደሆን ሁሌ ድግስ መኖር አለበት፣ ሰርግ መኖር አለበት፣ ጠዋት እንድነሳ ሁሌ እኔ መቀየር አለብኝ አልኩ። እኔ መቀየር አለብኝ፣ ስለዚህ ቢዝነስ መስራት አለብኝ አልኩ። 1 2 3 ቢዝነሶች ሰራው፣ ሳተላይት ምናምን የሚባሉ ሰራው። ከዛ በኋላ የራሴ ቢዝነስ መጀመር ፈለኩ። ከዛ የአክስቴ ልጅ እሷም አሜሪካ ነበረች፣ መጣች። ሁለታችን ፓርትነር ያደረግን አድቫንስ ኮምፒውተር ቴክኖሎጂ የሚባል the best በኮምፒውተር ቴክኖሎጂ የሚሰራ ካምፓኒ ከፈትን ማለት ነው። ስለዚህ እሷ አልነበረችም፣ 100% ምሰራው የነበርኩ። አይቲ እንሰራለን፣ ስልጠና እንሰጣለን። ይሄ ወርድ፣ ኤክሰል፣ አክሰስ፣ ፓወርፖይንት በዛ ሰዓት ብዙ ጊዜ አይታወቅም ነበርና እኔ ደግሞ የእሱ ኢንጂነር ነኝ። ብዙ ማኑዋል ነው ያዘጋጀበት። ብዙ እንደሱ መመራመር ወዳለሁ። ወርድ እንዴት ይሰራል በዛ ሰዓት። አሁን ሃይ ቢክስቢ ተብሎ እንደሚሰራ በዛ ሰዓት ስፒች ሪኮግኒሽን የሚባል ሲስተም ነበር። አድቫንስድ የሆኑ ለጀማሪ ሲምፕል የሆኑ ማይክሮሶፍት ወርድ፣ ኤክሰል፣ አክሰስ፣ ፓወርፖይንት፣ ለአድቫንስድ የሆኑ ደግሞ ከፍ ያሉ ኮርሶች። እነሱ ብቻ ሳይሆን የግራፊክ ሶፍትዌሮች፣ የቪዲዮ ሶፍትዌሮች፣ አካውንቲንግ፣ አውቶካድ። በዛ ዘመን ሜንቴናንስ፣ ኔትወርኪንግ፣ ፕሮግራሚንግ እንኳ ብዙ አይደለሁም፣ ትንሽ እውቀት ነው የነበረኝ። ግን ፕሮግራሚንግ የሚያስተምሩ ፒችትሪ፣ አውቶካድ። ኢት ዋዝ ዘ ቤስት ትሬኒንግ ሰንተር። አስመራ ማያውቀው ሰው
አልነበረም በደንብ የሚታወቅ ትልቅ ቢዝነስ ነበረ። ከዛ አልፎ ሜንቴናንስ እንሰራ ነበር፣ ኔትወርክ እንሰራ ነበር፣ ትላልቅ ኔትወርኮች እንሰራ ነበር። ለማሰልጠን ስንጀምር ብዙ ሰው አያውቀውም ነበረና ማስተዋወቅ ነበረብንና ብዙ ኤ4 ወረቀት ይዘን ነው የምንበትነው የነበረ። ስለዚህ የመጀመሪያ ክላሳችን 10 ሰው 20 ሰው ምናምን ነው። ከዛ ግን ቦታው በጣም አሰፋ ነው። ላይና ታች ያደረግነው ከጎን ሌላ ቦታ አለ፣ 3 ቦታ ነው። ታች አለ፣ ከዛ ደግሞ ፎቅ አለ። ፎቅ ደግሞ ላይና ታች ነው። ሙሉ አሰፋ ነው። ብዙ አሰልጣኞች መጡ። ክረምት ወደ 1000 ወጣቶች ይሰለጡ ነበር። ወርድ የሚማር አለ፣ ሜንቴናንስ የሚማር አለ፣ ፕሮግራሚንግ የሚማር አለ፣ ግራፊክስ አለ። ግን ግራጁዌሽን ሲሆን የቀንና የማታ ሲደመር እስከ 1000 ወጣቶች እናሰለጥን ነበር። በዛ ሰዓት ግን ለእኔ ዋዝ ኤክሳይቲንግ ኤንድ ቢዩቲፉል ኤንድ ፌኖሜናል። ከአስመራ የመውጣት ፕላን አልነበረኝም። አይ ላቭድ አስመራ። ቆንጆ ከተማ ናት። ህዝቡ ደስ የሚል ህዝብ ነው። ኢትስ ቢዩቲፉል ከተማ። ግን ይሄ የፖለቲካል ቀውስ ሲሆን ብዙ ሰው መውጣት ጀመረ። ስራ መቀነስ ጀመረ። ብዙ ነገሮች ኮምፎርታብል አይደሉም። ኤርትራና ኢትዮጵያ ኢስ ዘ ሴም ስቶሪ። ሁሌ ልጅ ያለሁ ምን የሚል አንብቤ ነበር፣ 2 መላጦች በአንድ ማበጠሪያ ይጣላሉ ይላል። እኔና ሌላ መላጣ በማበጠሪያ በመላጫ ብንጣላ ያምርብናል። እና ኤርትራ ኢትዮጵያ የሚገርም ሀብት ነው ያለ። ኤርትራ ላይ የሚገርም ሀብት፣ ኢትዮጵያ ላይ የሚገርም ሀብት። ወደ ሰላም፣ ወደ ፍቅር፣ ወደ መረጋጋት ስንመጣ ሰው መስራት ይችላል፣ ማደግ ይችላል፣ መቀየር ይችላል። 1 ብርም $1 እኩል ማድረግ ይቻላል። በተለይ የሆነ ጊዜ አስታውሳለሁ በጣም ነገሮች አስጨናቂ የሆኑ ሲመጡ፣ ከቤት መውጣት መግባትም አስቸጋሪ የሆነ ሲመጣ የሆነ ጊዜ ቤት ቁጭ አልኩ 1 ወር የሚሆን እና ማንበብ ጀመርኩ። ፐርሰናል ዴቨሎፕመንት የተዋወቅኩት በዛ ሰዓት ነው። የሰው ልጅ ምንድነው፣ አእምሮ ምንድነው፣ እንዴት ነው የሚሰራው አሁን እንዳለኝ መረዳት አልነበረም። ግን ጀማመርኩ። አነባለሁ፣ ሁሌ መራመራለሁ፣ ሁሌ ያጠናለሁ እና አእምሮዬ መስፋት ጀመረ። ሞር ሞቲቬትድ መሆን ጀመርኩ። በዛ ሰዓት እኔ ኢትዮጵያዊ ነኝ፣ ኤርትራ ውስጥ ነው የምኖረው። ኤርትራ ላይ 2 ነገሮች አሉ። ሳዋ የሚባል አለ፣ ከዛ ደግሞ ማቶት የሚባል አለ። እኔ ሳዋ ልሄድኩም ማቶት ይጃለሁ። ማቶት ምንድን ነው? ገና ተማሪ እያለ የኤርትራ መንግስት ምን ያስገድዳል? ከአንድ ትምህርት ቤት ወደ አንድ ትምህርት ቤት ከመሄድህ በፊት ማቶት እንድትሄድ ያስገድዳል። ማቶት ምንድን ነው? ልማት ነው። የሀብታም ልጅ ነህ፣ የድሃ ልጅ ነህ፣ ጎበዝ ተማሪ ነህ፣ ሰነፍ ተማሪ ነህ፣ ሂደዝን ማተር ትሄዳለህ። ካልሆነ የሚቀጥለው ክላስ አይቀበለው እና የት ነው የምትሄደው? የሆነ በረሃ ነው፣ የሆነ ክፍለ ሀገር ትመደባለህ። አሁን እኛ በቀብጠን ነው ያደግ ነው። ሁሉ አኗኗራችን ቀብጠን፣ ሳህናችን ላይ የሆነች ነገር ጠብ ካለች በዚህ ሳህን አልበላም ምናምን ብለን ቀብጠን ነው ያደግ ነው። እዛ ስትሄድ ምተኛው መሬት ነው። ከስር ብርድ ልብስ ነው። 1 ብርድ ልብስ ከስር፣ 1 ብርድ ልብስ ከላይ። በጣም ከባድ ነው። እና ሄደን ደግሞ ማለት ነው ምግብ ምናምን ይቀርባል ተብሎ ምግብ የሚያመጡ ሰዎች ጠፉ። 1 ቀን ሙሉ ቀን ውለን የሚቀጥለው ቀን ምሽቱ ነው የመጣ። ረሃብ ማለት ምን ማለት መሆኑ ያወቅኩ በዛን ጊዜ ነው። እኔ ከዛ ስመለስ ሌላ ሰው ነው የሆንኩ። እሱ ብቻ አይደለም፣ ማቶት ምንም ቢባልም የሆነ ተራራዎች አሉ እና ችግኝ መትከል ነው። ሙሉ ቀን ችግኝ ነው የምትተክለው። ችግኝ ይሰጥሃል። ችግኙ ይዘህ ተራራው ላይ ትሄዳለህ፣ ትቆፍራለህ። ወንዝ እንዳይወስደው መስመር ትሰራለህ። ስትቆፍር 1 ድንጋይ ሊደርስህ ይችላል። ሙሉ ቀን ከድንጋይ ስትቀጣቀጥ ነው የምትብለው። ምግቡ ደግሞ የታወቀ ነው። ግን እንደዛ ጊዜ በልጠን አናውቅም። ምክንያቱ ተሸክመ ስትሄድ አስበው፣ የትምህርት ቤት ቦርሳ ከበደን የምንል ሰዎች ያ ሁሉ ተራራ ያወራሃል። ሃይኪንግ የተጀመረው በዛ ነው። በዚህ ችግኝ ተሸክመ ኤኒዌይ በቃ ማቶት ሼፕ ነው ያደረገኝ ለኔ። ሼፕ ይሄ ቀበጥ የሆነ ዳዊት ያጠፋው እዛ ነው። ስመለስ ሌላ ሰው ነው የተቀየርኩ። ቤተሰቦቼ በጣም ነው የገረመው። እንደዚህ ስትቀምስ ይሄ ትናንሽ ችግሮች ግርም አይመስልም። መቁረጥ ነበረብኝ። ወጣሁ። ወደ ኢትዮጵያ ስንገባ 3 ከተማዎች አሉ። ከኤርትራ ኦም ሀጀር፣ ከሱዳን ሀምዳይት፣ ከኢትዮጵያ ደግሞ ሁመራ። አሁን ቀጥታ ከኦም ሀጀር መጥተህ ወደ ሀምዳይት ድልድይ አለ። ድልድይዋ ትሻገራለች፣ ቀጥታ ኢትዮጵያ መግባት ትችላለህ። ግን ኤርትራና ኢትዮጵያ ተቃይሞ
ወደ ሱዳን ወር ነው የተንከራተት ነው። በተገኘው ነው የምተኛው። ከአስመራ ደግሞ የተወሰነ ገንዘብ ይዘህ ነው መውጣት የምችለው። እዛ ሱዳን ላይ ጨረስናት። አንድ ቦርሳ ከዚህ ወደዚህ ወስጄልሃለሁ ይሄን ክፈል ይልሃል። ምንም አትከራከር። ከዛ ወደዛ ለመሄድ በመኪና ነው የምትሄደው ግዴታ። ጫን ይልሃል፣ ትጭናለህ፣ ትሄዳለህ። ይሄ ሁሉ ምንድነው? ኤርትራና ኢትዮጵያ ሰላም ስላልሆነ። ኤኒዌይ ከሱዳን ስንመለስ በትራክተር ነው የምትሻገረው። በዛ ጊዜ ጀልባ አልነበረም እና ትራክተሮች ነው ተዘጋጅቶ የጠበቁን። ትራክተሮቹ እዛ ትጫናለህ፣ ትሄዳለህ። ስትሄድ ወንዝ ነው፣ ትራክተሯ ወንዙ ትሻግረዋለች። እንደዚህ ኖርማል ነው እና ቀኝና ግራ ደግሞ አዞ ነው ያልፋሉ፣ ያያቸው ማለት ነው። እሱ አልፈን ሁመራ ገባን እንላቸዋለን። የኢትዮጵያ ፍቅር የጀመረው በዛ ሰዓት ነው። እኔ ከኤርትራ ስወጣ ኤርትራ በደንብ ለመስራት ተዘጋጅቼ ነው ያደግንበት መንገድ እንደሱ ነው። ቤታችን ብሔር አይታወቅም፣ ሀገር አይታወቅም። በዜግነት ኢትዮጵያውያን ነን፣ ግን እንደ ኤርትራውያን ነው የምንሰራው፣ የምናድገው፣ የምንንቀሳቀሰው። ኤርትራ ማሳደግ ነው የምንሰራው የነበረ። ግን ሁመራ አስገባ ነው እንቅስቃሴው። ሁሉ ሰው ባጃጅ ይዞ ወደዚህ፣ በዚህ ግንባታ አለ፣ በዚህ እንቅስቃሴ አለ። አይሰድ ዋው ማለት እንቅስቃሴ ኢምፕረስ አደረገ። ከዛ የጨመርኩ ስመጣ ሞር እንቅስቃሴ። ከዛ እያየሁ ልሂድ አልኩ። አክሱም ሄድኩ፣ መቀሌ ሄድኩ፣ እያየሁ አዲግራት ሄድኩ፣ እያየሁ በቃ ሁሉ መስመር ላይ ያሉ እያየሁ እና ሞር የቀረብኩ ስመጣ አዲስ አበባ እንቅስቃሴ። ልክ አዲስ አበባ ስመጣ መስቀል አደባባይ ከባስ ስንወርድ እንደ አሁን ቆንጆ አልነበረም መስቀል አደባባይ፣ ግን ስቲል እኔ ያየሁት ህንጻ፣ እንቅስቃሴ፣ ሙቭመንት ምናምን አፍሪካ አያሳየኝ ያልኩ። ይሄ ሁሉ ሳይ ዋው እዚህ መስራት ፈልጋለሁ፣ እዚህ መቆየት ፈልጋ ኦፖርቹኒቲ ያየሁ። ሁሌ እንደምለው በዛ ሰዓት ኢምፕሬስ ያደረገኝ ህንጻው ብቻ አይደለም። ጀብሎ የሚባል እዚህ ጋር ተሸክሞ ካርድ በዚህ ማስታወቂያ ያለው የ50 ብር ካርድ ወይም ታክሲ ይመጣልና ቦሌ ከዛ 25 ሳንቲም አምጣ። Oh my God, I love the movement. እንቅስቃሴው so beautiful. So ለመጀመሪያ ጊዜ በዛ ሰዓት በቃ ወደ እንግሊዝ መሄድ ለኔ ቀላል ነበረ። ወደ እንግሊዝ መሄድ የሚባል ጉዳይ ጥያቄ ውስጥ አስገባሁት። ለምን እዚህ አልሰራም? ገና ሲጀመርም እኔም ብዙ በልጅነቴ እንግሊዝ ስላየሁት እንቅስቃሴ ምናምን ስላየሁት አፍሪካ ላይ ነው መስራት የምወደው እና ይሄ ሳየው I said I want to work here። ጥያቄ ተፈጠረ። የተቀበለኝ ሙሴ የሚባል የአክስቴ ልጅ ነው። ሙሴ በጣም ብዙ ስራዎች ነው የሚሰራው። በቤተሰብ ደረጃ በጣም ስኬታማ ናቸው። 5 ደቂቃ አውርቶ ትከስራለህ፣ ታተርፋለህ ይነግርሃል። ኤኒቲንግ ሂ ኢዝ አ ቢዝነስ ካልኩሌተር። በጣም አስተዋይ ነው። የሚላቸው ነገሮች ሁሌ ይሆናሉ እና ሁሉ ነገር ይነግረኛል። እንደዚህ ነው። እኔም ሙሴ ስለተቀበለኝ በጣም ነው ማመሰግነው። ምክንያቱም በጣም ከቤተሰባችን ለየት ያለ እይታ ሰጠኝ። የኛ ቤተሰብ ይሄ ቢዝነስ ገና ሱቅ መክፈት ገና ሲባል ኤሌክትሪክ ነው የሚይዘን። አሁን ያለ ዳዊት አትዩት። ወደ አዲስ አበባ የመጣ ዳዊት ነው ማሳያቸው ያለው። ኦፍኮርስ አድቫንስ ኮምፒውተር ቴክኖሎጂ ምናምን ሰርቻለሁ፣ ግን ስቲል ያዝ ያደርገኛል። መስራት እችላለሁ፣ መቀየር እችላለሁ፣ ሪስክ መውሰድ እችላለሁ፣ ኢንቨስት ማድረግ እችላለሁ የሚል የለም። ወንድሞቼ ላይ እህቶቼ ላይ የለም። አብዛኞቻችን ቤተሰቦቻችን ላይ የለም። ብትሄዱ ይጋብዛቸዋል፣ ፍቅር ናቸው። ግን ሙሴ ጋር መግባቴ በጣም ነው የጠቀመኝ። ምክንያቱ ሂዝ ቨሪ ቢዝነስ ማይንድድ፣ ሰፊ ነው እይታው፣ ብዙ ስራዎች ያውቃል። 1 ወር ከእሱ ጋር ቆየሁና ከዛ በኋላ ግን ሙቭ ማድረግ አለብኝ ብዬ ቤት ማየት ጀመርኩ። ጎፋ መብራት ኃይል ሄድኩ። ኮንዶሚኒየም የሚከራይ ያገኘው 800 ብር ተደራድሬ ተስማማሁ። ሰውየው ተጨቃጭቀን 800 ብር ተስማማን። እኔ ባልበላ ባልተኛ መቋቋም እችላለሁ፣ ሻወር ግን ወዳለሁ እና ሰውየው በጣም በተደጋጋሚ የጠየቁት ሻወር አለው ወይ ነው። ቤቱ ሻወር አለው ወይ? አዎ ምንም ችግር የለውም አለኝ። ቤቱ ስገባ ሻወር ቤቱ ሻወር አይሰራም፣ መኝታ ቤቱ ግን ሻወር ይሰራል። ሙሉ መኝታ ቤቱ ጠብ ሲል ነው የሚያድረው። የመጀመሪያ የተከራየሁት ቤት እሱ ነበረ። አንድ ጊዜ ምግብ
ለመስራት ሞከርኩ። በዛ ጊዜ አስታውሳለሁ በቆሎ በቃ መንገድ ላይ እኔ እንደሱ ቤት ካልሆነ ውጪ በቆሎ ምበላ አይመስለኝም ነበረ። ግን በቃ ሲርበት ብላለህ። አንድ ቀን ፍርፍር ልስራ አልኩት። ልጅ ያለሁ እኔ አስታውሳለሁ በጣም ጎበዝ ሼፍ ነበርኩ። እናቴ ከእህቴ ጋር ወደ ዩሮፕ ሄዳ 2 ወር ምግብ ሰርቻለሁ። የሚገርሙ ምግቦች ማለት ነው። እዚህ ስመጣ ግን ጠፋብኝና ፍርፍር ልስራ ብዬ ቅቤ ያመጣሁ ምናምን አደረኩ። ፍርፍር ሰራሁ። በጣም ክረምት ነው፣ በጣም ብርዶኛል። ፍርፍሩ ይጣፍጣል አይጣፍጥም አላውቅም። በላሁት። ከበላሁት በኋላ ቀረና እዛ ውሻ በጣም የሚያሳዝን ውሻ አለ። ሰጠሁት። አሽትቶት ሄደ። ለካ ይሄን ያክል ተበላሽቻለሁ። እኔ ብዙ አልቆየውም። ሙሴ አንድ ትልቅ የሕክምና ማዕከል ከፈተና እዚህ ጋር ከምትጎሳቆል ና ከኔ ጋር ትሰራለህ አለ። ስለዚህ ወደ ሙሴ የተመለስኩ፣ ሰራን። ከዛ በኋላ ግን በውስጤ ፍላጎቶች መጡ። ኦኬ ኢትዮጵያ መቆየት ፈልጋለሁ ብለሃል፣ ግን ምን መስራት ትችላለህ? ስለዚህ የተለያዩ ነገሮች ማጥናት ጀመርኩ፣ ማሰብ ጀመርኩ። ሙሴ ሌላ ጓደኛ ነበረው አብዱ የሚባል። አሁን ብዙ ሙሴ የሚነግረኝ ቢዝነሶች እኔ ጋር ኮኔክት አያደርጉም። የአብዱ ቢዝነስ ሳየው ግን ኮኔክት አደረገ ከውስጤ። ኢንተርኔት ካፌ ነው የሚሰራው። አሁን ብትነግሩኝ ኢንተረስት አያደርገኝም። በዛ ሰዓት ግን እና 1000 በቀን ይሰራል። 1000 በቀን ዋው! በዛ ሰዓት ነው እኔ 30,000 መስራት እችላለሁ በወር። ላይክ ኢትስ አን አይዲያ። በቃ ሀሳቡ መሰጠኝ እና አብዱ ለሱ ብቻ ሳይሆን ለ2 እህቶቹ ከፍቶ እነሱም እንደሱ ይሰራሉ። ከዛ በላይ 2,000 3,000 ይሰራሉ። ይህ ሀሳብ መሰጠኝ። ከዛም በዛ ጊዜ በምን ነው የምታወቀው? ሙሴ ጋር የሚሰራ ሲኖር ሙሴ ጋር ሰራለሁ። አንድ ጃኬት ነበረች፣ የምትገርም ጃኬት እህቴ የላከችልኝ። እንደዚህ ኩፍያ ያላት ጃኬት ናት። ዝናብ ትከላከላለች። ፕላስ ባክፓክ ነበረች። እነዚህ ሁሉ አይለዩም። አዲስ አበባ እንዴት ነው ያወቅኩት? ሰው አይደለም ያስተዋወቀኝ። ምን አድርጋለሁ? ጠዋት እወጣለሁ መስቀል አደባባይ። ዛሬ ከመስቀል አደባባይ አንድ መስመር ይዤ ቦሌ፣ በሚቀጥለው ወደዚህ እመለሳለሁ። ቀኝና ግራ ያለው ምን ስራል? ምን ጊዜ አለ። ከዛ በሁለተኛ ቀን መስቀል አደባባይ እነሳለሁ። መገናኛ ሲኤምሲ፣ ከመስቀል አደባባይ እነሳለሁ። ሜክሲኮ፣ ፒያሳ፣ ሁሉም ሳር ቤት፣ ሁሉም አይደክመኝም። ማንኛውም ሰው ሲመጣ ኑ ከኔ ጋር ወክ። ብዙ ሰዎች ነው ከኔ ጋር ወክ የሚያደርጉኝ ነበር። በዛ ቦርሳ ታወቃለሁ፣ አነባለሁ የተለያዩ መጽሐፍቶች ምናምን። እዚህ ምን አለ፣ እዚህ ምን አለ፣ እዚህ ምን አለ፣ ኮምፒውተር የት ይሸጣል፣ ሶፍትዌር የት አለ፣ ሃርድዌር የት አለ፣ ፈርኒቸር የት አለ፣ ዲስካውንት የት አለ፣ ሽያጭ። በደንብ ከተማን አጥንቻታለሁ ሁሉም። አንድ ቀን ቦሌ አንድ መጽሐፍ አገኘሁና በዛ ሰዓት እንቁላል ፋብሪካ የምትኖር ቤተሰቤ እና እራት አለችኝ። ስለዚህ በጠዋት ወክ አደርጋለሁ ገንዘብ ለመቆጠብም እንትን ለማድረግም ብዙ ከተማውን ለማወቅ። ስለዚህ እንቁላል ፋብሪካ አውቃለሁ ብዬ ከቦሌ ድልድይ መጽሐፉ ገዝቼ ማንበብ ጀመርኩ። መጽሐፉ ማቆም አልቻልኩም። መጽሐፉ በቃ ትልቅ ህልም አለኝ፣ በእንግሊዝኛ በሉት። የሚያወራው ስለ ህልም እና መጽሐፉ ሳነባው የገባኝ አንድ ሰው አንድ ሀሳብ ላይ መቆየት ከቻለ ያ ሀሳብ የሚያሳኩ ሀሳቦች ይመጡለታል። ያ ሀሳብ የሚያሳኩ ሰዎች ማየት ጀምራል። ያ ሀሳብ የሚያሳኩ ስራዎች ማየት በውስጣችን አንድ ሰው አንድ ሀሳብ ላይ ከቆየ መሆን ያለበት ከሆነ መስራት ያለበት ከሰራ መክፈል ያለበት መስዋዕት ከከፈለ እናውቀዋለን። ና እሱ ላይ ከቆየ ቆንጆ ነው። እዛ ላይ እንዳንቆይ 2 ነገሮች ነው የሚረብሹን። አንድ ውጭ ያሉ ሁኔታዎች ነው። የሆነ ችግር ይመጣል፣ የሆነ ሰው ይበድልሃል፣ የሆነ ሰው ትጣላለህ ምናምን። ስለዚህ ሙሉ ቀን ስለ ህልሙ ስላይሆን ስለ ወቅታዊ ጉዳዮች ታስባለህ። ከዛ ደግሞ ፓራዳይም ደግሞ አለ። ፓራዳይም ደግሞ ከውስጥ መጥቶ ይበጠብጣል። እዚህ ሀገር አስተዳደጋችን ጦርነት ባይሆን ምናምን ትሰክራለህ። ይህ መጽሐፉ ሁሉ ጥያቄዎች መለስልኝ። ማስታውሰው መጽሐፉ እያነበብኩ ጠዋት 2 ሰዓት የተነሳው ማታ እንቁላል ፋብሪካ ደረስኩ። የምሬ ነው አሉ ቤተሰቦች ይመሰክራሉ። ማታ አልጨረስኩትም። በቃ እዛ በራቸው ላይ ሆኜ ያነባለሁ። ከዛ እነሱ ጋር ገባ፣ እራት በላሁ፣ ቡና ጠጣሁ። እነሱ ማታ መጽሐፏን ጨረስኳት። ልክ መጽሐፏን ስንጨርሳት ህልሙ ተሰራ።
ስለዚህ በዛን ጊዜ ቆረጥኩ። እኔ ኢትዮጵያ ውስጥ እሰራለሁ፣ ትልቅ ደረጃ ደርሳለሁ፣ አድጋለሁ፣ ምፈልገው ሆናለሁ ብዬ በዛን ቀን ነው የወሰንኩ። ኮምፒውተር መስራት ጀመርኩ እና ከሁሉም ቦታ የወደድኩት 22 ነው። ገንዘብ የለኝም። እዚህ ዘርጋው ህንፃ አንደኛ ፎቅ አፍሪካ ኢንሹራንስ የሚባል ካምፓኒ አለና ሳያት ቦታዋ ወደድኳት። እቺ በቃ የኔ ቤት ናት። ሲታይህ ይታያል፣ ግን አፍሪካ ኢንሹራንስ አሉ። ስለዚህ ሄድኩ አንኳኳሁ። እንዴት ናችሁ? ስራ እንዴት ነው? እቺ ቤት ፈልጊያት ነበር አልኳቸው። ምን ችግር አለው ማለት በስነ ስርዓት ባለው መንገድ ጠይቋቸው። ማለት እንደዚህ ያሰብኩና ለኢንተርኔት ቆንጆ ነው እና ሜቢ እናንተ አንድ ቀን መልቀቅ ከፈለጋችሁ ወይ የተሻለ ቦታ መቀየር ከፈለጋችሁ ባካችሁ ደውሉልኝ አልኳቸው። ልጅቷ ዊንታ ትባላለች፣ እስካሁን አለች። ስወጣ እብድ ነው የመሰልኳት። ይሄ ሰው ያማዋል እንዴ ድንገት ከወጣችሁ ይለኛል። አሁን በዛ በኩል አንድ ሰውዬ ቁጭ ብሎ ይስቃል። ምክንያቱ እኔ የሚመስለኝ በአማርኛ ማወራ ነው፣ ግን በትግርኛው ነው። አንድ ሰውዬ ምን አለን አስመራ ልጆች ያልመጣ አማርኛ ትግርኛ ነው ብቻቸው ናቸው ነው የምጨምርበት በላቸው አለባቸው እንዲነት እና ሰውየው ይስቃል በዚህና ዞር ብዬ ሳየው ቁጭ ብሎ ኃይለ ገብረስላሴ ነው የሚመስለው። እንዴ ኃይለ ገብረስላሴ ሳይሆን ወንድሙ ነው ዘርጋው ገብረስላሴ። እንትኑ ደስ አለው ላይክ እነሱም እንደዚህ ስላደጉ ማለት ብዙ ታሪኮቹ ነገረኝ። መጀመሪያ ስንጀምር እንደዚህ በፎቅ አይደለም የጀመርነው። እኔና ሚስቴ ካፌ ከፍተን ኦሎምፒክ ካፌ እንቁላል የጠበስና የጀመርነው ብዙ ታሪኮች ነው ያጫወተኝ። ኃይሌም እንዴት እንደጀመረ ያጫወተኝ። እንደሱ ቢያቸው ሄድኩ። ገንዘብ የለኝም። ምን ነው ማድረገው? ሙሉ ቀን ኮምፒውተር ነው የምሰራው። እዚህ ጎላጉል ህንፃ፣ ርብቃ ህንፃ፣ እዚህ አካባቢ ያሉ ሁሉ በሜንተናንስ የታወቁ ነው። ህልሜ 1000 በቀን መስራት ነው። አመጣሁት። በዚህ እሰራለሁ። ግን ያ ፓራዳይም አለ። ይሄ በቃ እስካሁን ድረስ ያልወጣልኝ ፓራዳይም። እሄዳለሁና ትልቅ ህንፃ ነው፣ ትልቅ ቢዝነስ ነው እና ከሰራሁ በኋላ ክፍያው 300 ነው ወይ 500 ነው ወይ 1000 ነው እና ሂሳብ ስንት ነው ሲለኝ ችግር የለም ሌላ ቀን ለእነሱ እኮ ከፈሉኝ አልከፈሉኝ ልዩነት የለውም፣ ግን በቃ ይሉንታ እና እንደዚህ ራሴ የጎዳሁ ስለሚሄድ ካምፓኒ መኖር አለበት፣ እኔ ብቻ ሳልሆን ካምፓኒ ማስከፈል መቻል አለበት የሚል በውስጥ ሀሳቡ አለ። ስለዚህ የሰራሁ ነው። ግን ካምፓኒ ፕላስ ኢንተርኔት ካፌ ከሆነ ብዙ ሰርቪሶች ማድረግ እንችላለን አልኩ። በሳምንት ውስጥ ደወሉልኝ፣ አፍሪካም ደወሉልኝ፣ ዘርጋው ህንጻም ደወሉልኝ። ቦታው አለ። ገንዘብ ከየት ይምጣ? ቢዝነሱ ለመጀመር ለእቃዎችና ለቤት ኪራይ ብቻ 200 ሺህ ያስፈልጋል። ቤት ኪራይ 6 ወር ነው የምትከፍለው፣ 60 ሺህ ያስፈልጋል። ኮምፒውተሮች ስትገዛ ምናምን 300 ሺህ 400 ሺህ ግዴታ ያስፈልጋል። አሁን ያለኝ ገንዘብ ደግሞ የሚሆን አይደለም። ግን በቃ በውስጤ ኦልሬዲ ተከራይቸዋለሁ። ግን ከየት ታመጣዋለህ ገንዘቡ? ናምበር 1 ኮምፒውተሩ አሁን ስገዛው በግማሽ ዋጋ ነው የገዛሁት። በግማሽ ዋጋ ገዛሁ ሳይሆን ኢንስቶል አደረጉልኝ። የሆነ ቦሌ ትልቅ ማከፋፈያ ነበረ፣ ኢንስቶልመንት አድርጉልኝ። ሙሉ ቀን ስዞር ነው ሙሉ ፈርኒቸር ቤት የት ነው፣ ኮምፒውተር ቤት የት ነው፣ ዲስካውንት የት ነው፣ በብዛት የት ነው የሚሸጠው፣ ከተማ ሙሉ ነው ማቃት። ሙሴ ለመጀመር ብሎ 50 ሺህ አበደረኝ። እህቴ ደግሞ 50 ሺህ ላከችልኝ። በቃ እንደሱ ይመጣል። ባሰብከው መንገድ አይደለም፣ ባላሰብከው መንገድ ይመጣል። ነገሮች ተሰባሰቡ። 10 ኮምፒውተር ገዛሁ። ኢንተርኔት ካፌ ተጀመረ። እኔ ይሄ ድክም ያለ ቤት ይዘው መዋል ደስ አይለኝም። ስለዚህ ምን አደረግኩ? ሳምንት ሙሉ ኢንተርኔት ነጻ አደረግኩት። በፋስተስት ኢንተርኔት ነበረ። በፋስተስት ቴሌ እስካሁን ድረስ ያቁኛል። ኤክስፐርት ነኝ ቴሌ። ሁሌ ነው የምመላለሱ በዛን ሰዓት። እና የኔ አንድ ኳሊቲ ምንድነው? አንድ ነገር ካሰብኩ መሆን አለበት። ንግድ ፍቃድ አልወጣም፣ ሰው ልካለሁ፣ ወረዳ ይመላለሳል አይሆንም። ከዛ ዛሬ ጨርሼ ንግድ ፍቃድ ይዤ እመጣለሁ ብዬ ንግድ ፍቃድ ይዤ ለመምጣት ሄድኩ። ምን አሉኝ? ፕሪንተሩ አይሰራም አሉ። ለኢንተርኔት ካፌ ፕሪንተር ገዝተናል፣ እሱ ተሸክመን ሄድ። ቴሌ ወሰድን፣ ተለቀቀ ኢንተርኔቱ፣ ተከፈተ ቤቱ። ማታ ሴሌብሬት ተደረገ። የሚቀጥለው ሳምንት ሙሉ ኢንተርኔት ነጻ ነው። 12 ኢንተርኔት ቤቶች ነበሩ እዚህ 22 ሰፈር 12። ቤቱ ጥቅጥቅ፣ የኛ ቤት ማለት ነው። ጥቅጥቅ ነው ያለ ኢንተርኔት ቤት። በዛ ሰዓት ሰው ፌስቡክ በደንብ አድርጎ አያውቀውም ነበር።
ስካይፕ አያውቀውም ነበር። አካውንት፣ ኢሜይል ሙሉ ቀን ሰፖርት ሙሉ ቀን ሃፒ ኮምፒውተርስ የሚታወቀው ብዙ ሰዎች ያውቁታል። ካሼር አለች፣ ማኔጀር አለ፣ አሲስታንት አለ። ኤቭሪባዲ ኢዝ ሬዲ። ሙሉ ቀን ነው የሚውሉ ሰዎች ጉዳያቸው። ብዙ ስራዎች የሚሰሩ ቢሮ ያልነበራቸው ቢሮቸው ነው። ብዙ ፈረንጆች ነበሩ ከኖርዌይ የመጡ ስራ የነበራቸው። ይሄ ቤት እያለ ለምን ቢሮ እንከራያልናሉ? ምክንያቱ ቀጥሎ ደግሞ ካፌና ሬስቶራንት ከፍተናል። አጠገቡ ይሄ ሃፒ ኮምፒውተርስ ይባላል፣ ሃፒ ኢንተርኔት ካፌ። አጠገቡ ሌላ ቤት ነበር፣ ሃፒ ካፌና ሬስቶራንት። ስለዚህ እዚህ ቁርስ ትበላለህ፣ እዚህ ቡና ትጠጣለህ፣ እዚህ ማኪያቶ፣ እዚህ ቢሮ አለ፣ እዚህ ኢንተርኔት አለ፣ እዚህ ከለር ፕሪንት አለ፣ እዚህ ብላክ ፕሪንት፣ ሁሉ ሰርቪስ አለ። ደስ ሃፒ ደግሞ ከለሩ ሃፒ፣ ሰው ሃፒ። ችግሩ አብዛኛው አማርኛ አይችልም። ናታን የሚባል ነበረ የባሰ ተስፋ ሳይ እዚህ 5 አመት ቆይቶ አንድ አማርኛ ሳይችል ነው ሄደው እና ችግሩ ምንድነው? አማርኛ እያወራ የመሰለው ትግርኛ ነው የሚያወራው። ከዛ ሌላ ሰናይ ደሞ የምትባል ነበረች። ሁለቱ ከኔ የባሱ ናቸው። ህግ አወጣ። ከዚህ በኋላ አማርኛ ያለመደ በትግርኛ ያወራ ይቀጣል ተባለ። 3ታችን ተቀጣን። እኔ ያወጣሁት ህጉ በ5 ደቂቃ ረሳሁት። ኤኒዌይ ሰናይት ማለት ነው። ወርቁ የሚባል ዌይተር ነበረ እዛ ካፌና ወደ ኢንተርኔት ቤቱ ሲሄድ ለወርቁ አማርኛ ነው የሚችለው። ለወርቁ ንናታን ኬድካሲ ንዓይላ ትካበሉ በትግርኛ ነው የምታወራው እና ሁላችን ዞር ብለን አየናት። እንዴ ወርቁ ትግርኛ ቻለ እንዴ ያልናት። አይ ትግርኛም አይችልም፣ ግን መልእክቱ ለሱ አይደለም ለናታን ነው የሚያደርስለት። ስለዚህ እንደ ቴፕ ሪከርደር የመጀመሪያ ህልሜ የነበረ 1000 በቀን ነው። ኢንተርኔት ቤቱ ሲጀምር ግን 3000 በቀን ነው መስራት የጀመረው። ከዛ 5000 ሆነ። ከዛ ካፌና ሬስቶራንት ስንከፍተው ደግሞ 15000 በቀን መስራት ጀመርን ማለት ነው። 450,000 ወር። በቃ ተረጋጋሁ፣ ህልሜ ተሳካ። ስለዚህ ማንበብ ጀምራለሁ ብዬ ፐርሰናል ዴቨሎፕመንት ማንበብ ማጥናት ኦልሬዲ አስመራ የጀመርኩት ነበረ። ስገባ ያነበብኩት መጽሐፍ ነበረ። ስለዚህ የተለያዩ ታሪኮች፣ መጽሐፍቶች ማንበብ ጀመርኩና እያነበብኩ ሲሄድ በውስጤ በቃ ይሄ ፐርሰናል ዴቨሎፕመንት በደንብ አድርጎ ገባለሁ። ማሻሻል እና ስትቆይበት ደግሞ ይመጣል። ሰው መጥቶ ያወራሃል። እንደዚህ ኢትዮጵያ እኮ እንደዚህ ነው የሚያስፈልገው፣ አንተ ያደረግከው እኮ ትልቅ ነገር ነው። ግን ቢዝነሱ ሰፍቷል። ኢንተርኔት ቤቱ አለ፣ ካፌና ሬስቶራንቱ አለ፣ የሜንቴናንስ ቤት አለ። 4 ቤት ነው። አንደኛ ፎቅ ሙሉ ነው ያዝ ነው። It was beautiful, it was successful, the business was very successful. ስለዚህ ለአራት ቢዝነሶች ብቻ ከምትሆን ይሄ ትምህርት ማስተማር አለብህ። ሁሌ የምትለን ነገር ቆንጆ ነው፣ እዚህ ቤት ብቻ ግን መቅረት የለበትም፣ ለብዙ ሰው መተላለፍ አለበት ተባለ። ሞር ማንበብ፣ ማጥናት፣ መመራመር ቀጠልኩበት። መጀመሪያ ከኔ ጋር የነበሩ ሰዎች እየደገፉኝ አልነበረም። እንደዚህ ስላቸው ይሄ ደግሞ ጀመረ አሁን ሞቲቬት ሊያደርገን ነው የሚሉ። ግን ሌላ ሰዎች ሲመጡ በቃ እንደሱ የሚፈልጉ ኢንስፓየርድ የሆኑ ሰዎች የመጡ፣ እኔ የተቀየርኩ ስመጣ በእኔ ደረጃ የሚያስቡ ሰዎች መምጣት ጀመሩ። በዛ ሰዓት ህልሜ ታየ። እኔ ዳዊት ድሪምስ ነኝ። ድሪምስ ማለት ዳዊት ዘ ሪለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር የሚል ህልም መጣልኝ፣ ታየኝ። ከራሴ ጋር ተከራከርኩ። በዛ ሰዓት 1 ሚሊዮን በወር መስራት እንዴት 450,000 የሰራው ነው 500,000 ሊሆን ይችላል የሚል ክርክር ውስጥ ነው የነበርኩ። እሱ ያለው ግን የተዘጋጀልኝ ምከራ አላወቅኩ። መንገድ ይሰራል ምናምን የተባለ ነበረ። ግን መጥቶ በቆርቆሮ 22 ዝግት አድርጓት። ምን ያክል ነው ጊዜ የሚያስፈልጋችሁ? 6 ወር። ዋው ተመስገን። ከዛ ማታ ስንገባ ሂሳብ ስናይ ሁሉ ስራ ቀንሰዋል። ግን ደንበኞቻችን ስላሉ እነዛ ደንበኞች መጡ። 8,000 ተሰራ። እኔና 15,000 በቀን የሚሰራ የነበረ 8,000 ሲሰራ እኔና በረከት ዘለልን። ማኔጀሩ ነው በረከት። ዘለን ተመስገን፣ እንደዚህ ከሆነማ እናልፋታለን አለ። በንጋታው እየቀነሰ 1500 ይሄ ሁሉ ሰው ይዘ ይሄ ሁሉ ቦታዎች ተከራይተ ገና 1 አመት ሳይሞላ ሳናተርፍበት ምን ተጀመረ? የኪሳራ ዘመን ተጀመረ ማለት ነው። እና ይሄደ 1 አመት አለፈ፣ አላለቀም። 1 አመት ተኩል አለፈ፣ አላለቀም። 2 አመት አላለቀም። ሰው ከሌላ ሰፈር የሚመጣ ሰው የለም። ምክንያቱም በዚህ ስትሄድ እስከ አያት ተቆፍሯል፣ በዚህ ስትሄድ
ሜክሲኮ ስቴዲየም አልፎ ተቆፍሯል። በድንበሯ ስቴት ተቆፍሯል። ክረም ደግሞ መጣ። በቃ ወደ ሀፒ መግባት ሰርከስ ነው። ውሃ በሳምንት አንዴ ነው የሚመጣው። ካፌ ውሃ ያስፈልጓል እና 20 ሊትር ጀሪካን እናመጣለን፣ ተሸክመን እንወስዳለን፣ ላይ እናወጣዋለን። ላይ አውጥተን ነው ማኪያቶ መሰራት የምንችለው። ከዛ በኋላ ሌላ ሲስተም ፈጠርን። ግን ላይ ወስደህ ይሄ ሁሉ ወጥቶ አንድ ሰው ሽንት ቤት ፍላሽ ካደረገ ሁሉ ማኪያቶ ፈሰሰ ማለት ነው። ግን በዚህ ሁሉ ጊዜ ቀልድ አይደለም። አስቤዛ አለ። ካፌ አስቤዛ ይፈልጋል። የአስቤዛ ደግሞ ችግሩ ምንድነው? ባለ አትክልት ዝም ብሎ ነው የሚያመጣልህ። ወር በኋላ ክፈል ሲል 50 ሺህ ነው። ስጋ ዝም ብሎ ነው የሚያመጣልህ። ሰዓቱ ሲደርስ 100 ሺህ ነው። ያሰክራል። በጣም ከባድ ነበርና 3 አመት ተኩል ነው የፈጀው። በዚህ 3 አመት መኩል ድራሽን ነው ያጠፋኝና በዚህ ሞቲቬሽን አነባለሁ፣ በዚህ ፐርሰናል ዴቨሎፕመንት አነባለሁ። ግን በጣም ከባድ ሰዓት ነበረ። አሁን ወጥተህ ስታወራው ቀላል ነው፣ በዛ የሚያልፍ አይመስልም። ሁሌ ጭንቀት ነው፣ ሁሌ ስትረስ። አሁን ደግሞ ቤት ኪራይ መጣ፣ አሁን ደግሞ ደሞዝ መጣ። የሚያልፍ አይመስልም። እናቴ ደግሞ ይሄ ሁሉ ዘመን ያልመጣች፣ ይሄ ሁሉ የስኬት ዘመን ያልመጣች በዛን ጊዜ መጣች። እሷ ላይ ደግሞ ማክሮፍ ምናምን አይቻልም። ስለዚህ ለእሷ ምንም መጥፎ ፊት ማሳየት አልፈልግም። አደነው ከባድ ነበረ። ሌላ ኢሹዎች ነበሩ። ከዛ መንገዱ አለቀ፣ ተሰራ። የኛ ዌይተሮች፣ የኛ አስተናጋጆች በዚህ ሳይድ ብቻ ሳይሆን በዛ ሳይድ ያሉ ደንበኞች አሉ። ስለዚህ የሚታየኝ ህልማችን ምንድን ነው? መንገዱ ያልቅና በቃ እንደዚህ ብሎ ባቡሩ ተሻገር ብሎ ከዛ ብረት አቆሙበት፣ የማትሻገሩ አደረጉት ማለት ነው። ምን አይነት ከራስህ ነው የምታየው። እሱ ነው እኮ ሰፊ እይታ ካለህ እኮ ውሳኔዎችን ትወስናለህ። 3 አመት ተኩል አትቆስለም። ግን 6 ወር ታልቃለች፣ 7 ወር ታልቃለች። ራስህ የምታሳምነው ሀሳብ አለ፣ መሬት ላይ የለም፣ ግን አንተ አምነዋ። ያ ያሰብከው አይሆንም። ያ ያሰብከው ስላልሆነ ነው ብስጭት የምትለው፣ ምክንያቱም ሰፊ ያለ እይታ የለም። ኤኒዌይ ይሄ 3 አመት ተኩል ቆይተንማ ዝም ብዬ አልወጣም ብዬ ስራው አስተካክል ነው። በጣም ሰራን፣ ቢዝነሱ ከፍ አደረግ ነው። ትንሽ መረጋጋት ሲጀምር ጥናቴን ቀጠልኩ። በዚህ ሁሉ ጊዜ ብዙ ሰዎች ያጠናሁና ሞር ኢንስፓየር ያደረገኝ ቦብ ፕሮክተር ነበረ። ቦብ ፕሮክተር ሁሌ የሚያወራው ምንድነው? ምሰራው 4000 ነው፣ ወጪዬ ግን 6000 ነው፣ እዳዬ 6000 ነው አለ። 1 አመት ተኩል ዝም ብዬ ብሰራ ምንም ባልከፍል፣ ምንም ባልበላ፣ ባልጠጣ እዳዬን ብቻ ነው የምከፍለው። እና የ4000 ደግሞ ከአንድ ሰው አይደለም የተበደርኩት፣ ከሁሉ ማህበረሰብ ነው የተበደርኩት። እና በሄድኩበት አበዳሪ ያለና ሁሌ እንደተሻገርኩ ነኝ ነው የሚለው። እና እሱ ሲያወራ የኔ ታሪክ ነው ይመስለኝ። ከዚህ ወጥቼ ግን ትልቅ ህልም አለምኩ፣ ሜን አሳካሁ፣ እንደዚህ ያደረኩ ሲል You see, The Secret literally changed my life around 45 years ago. And for the past 38 years, I have traveled all over the world, helping people understand The Secret. Yes. The law of ለቦብ ፕሮክተር አንድ ሰው የመጣና ስለ የህልም ካርድ ነገር፣ ትልቁ ህልምህ እዚህ ካርድ ላይ ከጻፍከው እና ሁሌ በኪስህ ከያዝከው፣ ጠዋትና ማታ ካነበብከው እውን ይሆናል አለው። እና የመጀመሪያ የጻፈው 25,000 ነው። 4,000 የሚያገኘው የነበረ 25,000 ብሎ ሲጽፍ ማይሆን ችናት የህልም ካርድ ማይሆን ነገር ነው። ከ4,000 ወደ 25,000 እንዴት መሄድ ይችላል? ማለት ጻፈውና ካርዱ ላይ ጻፈውና ልክ እንደ ጻፈው ሲያነበው መጀመሪያ የሚያንቀጠቅጠው ማን ነው? ራሱ ነው። አብዛኛው ሰው አያልምም፣ ምክንያቱም ህልሜ ይቻላል ብሎ አያስብም። መጀመሪያ ማለም አለብህ። ስታልመው ወደ ውስጥ መግባት ጀምራል። ህልም መጀመሪያ ማሰብ አለብህ፣ ከዛ ማየት አለብህ፣ ከዛ መወሰን አለብህ። ስትወስን ሙሉ ፓራዳይምህ ነው ቀውስ እኔ ስለዚህ እንደሱ ነው የሆነው። እና ብዙ ሰዎች ለቦብ ፕሮክተር ቀለዱበት፣ ሳቁበት። ግን የሆነ ፕሮሰስ ሲከተል በአመት መጨረሻ እንዳስበው 25,000 ሳይሆን 175,000 ነው ያገኘው። ግን በጣም በተደጋጋሚ ሲወስድ የእሱ ስልጠና በጣም በተደጋጋሚ በተለያየ ተከፍሎበት፣ አንዳንዴ ስንት መከራ ስንት ቦታ ሄጄ የወሰድኩታል። ሌሊት የሚወሰድ ነበረ ሲወስድ። በቃ የሰው ልጅ አንድ ሀሳብ ላይ ከቆየ ገንዘብ ባይኖረው፣ ትምህርት ባይኖረው፣ ሰው ባይኖረው መድረስ ይችላል የሚል ሀሳብ ውስጤ ላይ ያስገባልኝ እና እኔ ዳዊት ድሪምስን ኢትዮጵያና አፍሪካ የቀየርኩ ነው።
አሁን በዛ ሰዓት ካፌው አለ ወደ 300,000 ምናምን እየሰራ። እኔ ካፌው አልፈልግም እሸጠዋለሁ አልኩ። ካፌው እሸጠዋለሁ፣ ያለ ካፌው ለምን 100,000 አልሰራም አልኩ። እና ካፌው መሸጥ ሌላ የራሱ ታሪክ አለ። ሄድኩ፣ ካፌው ኢንተርኔቱ ሙሉ ሸጥኩት። እና የነበረኝ እዳ አብዛኛው አቃለለው እሱ። እኔና ህልሜ ይቀራል። መጀመሪያ የጻፍኩት እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ የቀየርኩ ነው። 100,000 በወር ያገኘሁ ነው። 500,000 ደርሰ 100,000 250,000 ክርክሩ ግልብጥ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  ነው ያደረገኝ። ከዛ ደስ የምትለኝ ቁጥር አለ 1 ሚሊዮን። ግን እንዴት ያማ እዚህ እዳለ እዚህ ወረኛ በቃ እዚህ ሌላ ሰው የሚል አይደለም። ውስጥ ወሰንኩት፣ ጻፍኩት፣ በየቀኑ ማንበብ ጀመርኩ። የሆነ ሰዓት አመንኩት 1 ሚሊዮን በወር። የመጀመሪያ ዓመት 10,000 ብቻ ነው የሰራው። ግን እየደጋገምኩን ሲሄድ፣ እያጠናው ሲሄድ፣ እየተቀየርኩ ሲሄድ፣ ባህሪ እየተቀየር፣ ትምህርቱ የገባኝ ሲሄድ፣ እንዴት እንደሚሰራ የገባኝ ሲሄድ፣ ከዛ በኋላ ታሪኩ የምታውቁት ነው። ብዙ ሰው እዚህ ጋር መጥቶ ሞቲቬሽን መስጠት ነው የሚመስለው። ስንጀምር እዚህ ባታ ህንጻ ነው የጀመርነው። 10 ወንበር 12 ወንበር ነው የነበር። ወንበር አይበቃም። ሰው የወደደው መጣና 12 ሰዓት ከመድረስ በፊት ወንበር ስብሰባ ነው የምንሄደው። አልነበረንማ ወንበር እናሰባስባለን። አብዛኛው ሰው የሚያውቀው 37 ባች ነው አይደለ? 37ኛው ባች ነው ያለ ነው። ከ37 ባች በፊት ሌላ 10 ባቾች ነበሩ ወንበር እየለመዱ። ከዛ ተማሪዎች ለመዱና ወንበር ይዘው ይመጣሉ። እነዚህ 10 ባቾች በጣም ቅርብ ለቅርብ የሆነ ኔትወርክ እና ኮሚኒኬሽን የነበረና ያላሳካ ሰው የለም። በሄድኩበት ያላሳካ፣ ያልቀየረ፣ ያላሻሻለ ሰው የለም። ከዛ የመጀመሪያ ኦፊሻል ባቻችን ኦስካር የሚባል ባች፣ በቃ የመጀመሪያ ባች ኦስካር ይባላል። ሁለተኛ ባች ኢንላይትንድ ይባላል። ሶስተኛ አድዋ፣ ጣይቱ፣ ቪዥነሪ እያለ ይኸው 37ኛ ባች ደረስን። የሰው ልጆች ትልቁ ችግራችን አናስብም። እዚህ አንድ ሰው ሲያናድህ ሙሉ ቀን ስለ እንዴቱ ነው የምታስበው። እዚህ ችግር ሲመጣ ሙሉ ቀን ስለ ችግሩ ነው የምታስበው። እዚህ ጋር ቤት ኪራይ ስላለ ስለ ቤት ኪራይ፣ እዚህ ጋር የመንግስት ዜና፣ ሙሉ ቀን የውጭ ዓለም ሲቋጠር ነው የሚውለው። ሁላችን ትልቅ ህልም ብናለን በሀገር ደረጃ። እኔ ዳዊት ድሪምስ የኢትዮጵያና አፍሪካ እንቀይራን $1 እኩል እናደርጋለን። እንዴት አናቅም? መች ወሰንን? በምን ነው ቢዚ? በማይሆን ነገር የእኛ ነው የእናንተ ነው፣ እናንተ እንደዚህ ናችሁ፣ እንደዚህ አድርጋችሁኛል ምናምን እንጂ ሀብት የለም እንዴ? ኢትዮጵያ ውስጥ ሀብት የለም? ኢትዮጵያ ውስጥ ህዝብ የለም? በረከት የለም? ትኩረታችን $1 $1 ለምን? $1 1 ፓውንድ። ፖይንቱ ስለ ከዶላር ጋር እኩል መሆን አይደለም። ፖይንቱ አቅማችን መጠቀም ነው። ሁለተኛ ፓርት አለው። ይሄ አመት ያለፍነው ፈተና ቀላል አይደለም። ይሄ አመት በጣም ከባድ ፈተናዎች ነው ያለፍነው። በጣም ብዙ ነገሮች ነው የነበሩ። እሱም ያልፋል። ችግር ሲመጣ ወይ ያፈርሳል ወይ ያጠነክራል። እያንዳንዳችሁ እዚህ በግላችሁ ምን ፈተና ያለፋችሁ መሆናችሁ ታውቃላችሁ። 2 አማራጭ ነው ያለ። አንዱ አማራጭ በችግሩ ድራሽን መጥፋት ነው። ሁለተኛ አማራጭ መጠንከር ነው፣ መበርታት ነው። ሁሌ የሚያሳስበኝ እኔ አሉ አይደል፣ ተመልሰን የአድዋ ታሪክ እናስታውሳለን፣ የላሊበላ ታሪክ እናስታውሳለን፣ የአክሱም ታሪክ እናስታውሳለን። እኛም እንሄዳለንና ከኛ በኋላ የሆኑ ሰዎች ይመጣሉ። ምንድነው የሚሉን? ዋው በ21ኛው ክፍለ ዘመን የነበሩ ኢትዮጵያውያን እኮ ብዙ ችግር ገጥሟቸው ነበር። ይሄ ሁሉ አልፎ ሰብሰብ ያሉ ህዝብ ናቸው። የሆነ ሰዓት በብሔር በምናምን ተጣልተው ነበርና ይሄ ሁሉ ትተው በግልም በቤተሰብም በሀገርም ትልቅ ህልም አለሙና ኢትዮጵያ ብቻ ሳይሆን አፍሪካ ቀየሩ ብሎ በግልም ሆኖ ልጆቻችንና የልጆቻችን ልጆች በሀገርም ሆኖ ቢኮሩብን አይሻልም? አርጅተን ይሄ ታሪክ ብናይ አይሻልም? ይሄ አንድ አማራጭ ነው። ሁለተኛ አማራጭ ደግሞ በ21ኛው ክፍለ ዘመን የነበሩ ኮሮናን በልቷቸው ነበረ። እነሱም ኮሮና ናቸው። እርስ በርሳቸው በብሔር በዘር በጥቅም ተባልተው ጠፉ። በወሬ በቲክቶክ ጠፉ። የትኛው ይሻላል? መምረጥ አለብን። ትልቅ ህልም ካለን ህልማችን እናሳካለን። ትልቅ ህልም ከሌለን ወሬ እናሳካለን። መምረጥ አለብን።
አመሰግናለሁ። ማክሰኞ በአንደኛ ክፍለ ዘመን ረጅም ጭብጨባ ይመስለኛል። ጭብጨባ የስ ብዙ ያልነገረን አለ እዚህ ቆሞ ሲያስተምረን ከልምዱ ካለፈበት ነገር ነውና ኢትዮጵያ እንደዚህ አይነት አስተማሪዎች ናቸው የሚያስፈልጓት አይደለ? ዳዊት ድሪምስ ትክክለኛ የአንደኛ ክፍለ ዘመን ጀግና ነው የምትሉ ካላችሁ በጭብጨባ አሁን ደግሞ የድሪምስ ቲም አሉና ስለዚህ ድሪምስ ቲምን ወደዚህ እንጋብዛቸው ባካችሁ። ስለ ዳዊት ድሪምስ ብዙ ቴስቲሞኒ መስጠት እንችላለን። በእያንዳንዱ ሞመንት ሁልጊዜ ዝግጁ ነው። ስለዚህ እስቲ እናመስግነው። የስ በደንብ ዳዊት ድሪምስ ለዘመናት ተደብቀው የነበሩትን የህይወትና ስኬት ክህሎት ሚስጥራት በመግለጥ በምድራችን ፈርቀዳጅ ነው። እናመስግነው። የስ ብዙዎች ከልጅነት እስከ እውቀት ሳያውቁ ታስረውበት ከነበረው የፓራዳይም እስር ቤት እንዲያመልጡና ህይወታቸውን በአጋጣሚ ሳይሆን በዲዛይን እንዲኖሩ ምክንያት ሆነዋል። ተጠቃሚዎች ናችሁ። ዳዊት ድሪምስ ደራሲ ነው። የዛሬ 10 ዓመት ወደ ኢትዮጵያ ሲመጣ አማርኛ አይችልም ነበር። አማርኛ መጽሐፍም አንብቦ አያውቅም ነበር። ግን ትልቅ ህልም አለኝ የሚለው መጽሐፍ ጽፎ ከ80,000 ኮፒ በላይ በማሳተምና በማሰራጨት ብዙዎችን መጥቀም የቻለ ድንቅ ኢትዮጵያዊ ነው። ከደራሲ ባሻገር ቲቪ ፐርሰናሊቲ ነው። ሶሻል ሚዲያ ኢንፍሉዌንሰር ነው። የዘመናችን ድንቅ የአእምሮ ጥበብ ተመራማሪና የፓራዳይም ሽፍት ኤክስፐርት ነው። ስለዚህ ዛሬ የነገራችሁ በጣም ጥቂቱን ፓርት ነው የነገራችሁ፣ ጥቂቱን። ወደፊት በድጋሚ በዚሁ መድረክ ላይ ከፈቀዳችሁ የቀረውን ፓርት እንዲነገር ትፈቅዳላችሁ? የስ come on በጣም thank you so much። ለኛ እዚህ መድረክ ላይ ብዙ የ21ኛው ክፍለ ዘመን ጀግኖችን ሸልመናል፣ አቅርበናል፣ ብዙ አስተምረዋል። ያ እንዲሆን ያደረገው ግን ዳዊት ድሪምስ ነውና መጀመሪያ አመስግኑልን። በጣም የምንወደው አባታችን ወንድማችን በቃ በጣም እናከብረው ሰው ነውና አመስግኑልን። ሙሉ ስታፉ ድሪምስ ቲም በአጠቃላይ ሆኖ ለ21ኛው ክፍለ ዘመን ጀግና ከሱ በላይ ብቋለን ብለን አሁን አናስብም። ስለዚህ ለኛ የ21ኛ ክፍለ ዘመን ጀግናችን ነው። እኛ በጣም እንወደዋለን። እናንተ ደግሞ አመስግኑልን። የ21ኛ ክፍለ ዘመን ጀግና ስንጋብዝ ሁሌ መድረክ ላይ ያው የተለያየ ቤተሰብ ይወጣል አይደለ? እና ሁሌ ቤተሰቦች እንዲህ ሲወጡና ሲናገሩ ዴቭ ሌላ መድረክ ላይ ቢጠራ እና እንደ ድሪምስ ቤተሰብ ብንወጣ እኔ ምን ብዬ እናገራለሁ ብዬ ሁሌ ነበር ማስበው። ዛሬ ደግሞ እድሉ ተሰጥቶኝ ስለ ዴቭ እዚሁ በመድረኩ ላይ ጥሩ ነገሩም ሁሉም ላደረገው ነገርም ማመስገን መቻሌና ስለሱም መናገር መቻሌ ትልቅ ክብር ነውና አመስግኑልኝ ፕሊዝ። ዴቭ ለኔ ለህይወቴ ሙሉ በቃ ተርኒንግ ፖይንት የምለው ሰው ነው። ኮምፕሊትሊ ነው ህይወቴን የለወጠው። ሁሌም ቻሌንጅ እንዳደረገኝ ነው። ሁሌም የተሻለ ሰው እንደሆን ሁሌም ነው የሚገፋኝና እያንዳንዱ ቲም ራሱ እንደ እህት እንደ ወንድም እየተያየን ነው የምንደጋገፈውና እዚህ መቶ ያልተለወጠ ሰው ወይ ደግሞ እዚህ መቶ ደግሞ የሆነ ለውጥ የማያመጣ ሰው የለም እና እኔ በተለይ በጣም ነው ወደው በጣም ነው ማመሰግነው እና ኮምፕሊትሊ በቃ የተለየ ሰው የተሻልኩኝ ሰው በሱ ምክንያት ሆኛለሁና ፕሊዝ አመስግኑልኝ። ለዴቭ እኔ ማነኝ የሚለውን ጥያቄ እንድመልስ ነው ያደረገኝ። ህልሜን ማውቄ ህልሜን እንድኖር በጣም ብዙ ነገር ነው ያገዘኝ። የ36ኛ እና የ35ኛ ባች እንዲሁም አሁን የ37ኛ ባች ተማሪ ነኝ። ቃላት የለኝም፣ በስጦታ ብገልጸው ደስ ይለኛል። ዳዊት ድሪምስ የ21ኛው ክፍለ ዘመን ጀግና ነው የምትሉ እስቲ አሳዩኝ። ሾሚ በደም የስ በደም ይህን ሰርቲፊኬት
የፕሮግራሙ ዋና አዘጋጅ ሚካኤል እንግዳ ለዳዊት ድሪምስ እንዲያበረክትልን ከፍ ባለ ሞራል yes come on yes በሀሳብ መጥቶልኝ አያውቅም። የአንደኛው ክፍለ ዘመን ጀግና ሰርቲፊኬት ይሰጠኛል ብዬ አመሰግናለሁ። እኔ ድንቅ ነኝ፣ አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ትልቅ ህልም አለን። ህልማችን ይቻላል። ምስጢሩ ከመረዳታችን በፊት ህልማችን ማይቻል ይመስለን ነበር። 1 ብር ከ1 ዶላር እኩል ማድረግ ማንችል መስሎን ነበር። የመለያየት መንገድ ትተን አብረን በአገር ደረጃ ታሪክ መስራት ጀምረናል። ህልማችን ይቻላል። 1 ብር 1 ዶላር እኩል ማድረግ እንችላለን። ፈጣሪ በግል ብቻ ሳይሆን በአገር ደረጃ በህይወት ዘመናችን ሙሉ ከምንጠቀምበት በላይ እጹብ ድንቅ አቅምና ችሎታ፣ መሬትና ቦታ፣ ሰውና ይዞታ፣ ገንዘብና ሀብት ሰጥቶናል። በፍቅር ስንጠቀምበት፣ ስንሰራበት የኢትዮጵያ ሀብት ለኢትዮጵያ ብቻ ሳይሆን ለአፍሪካ ይበቃል። ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ። ኢትዮጵያ በእርግጠኝነት በአንድነት በመቀየር አፍሪካን በመቀየር በዓለም ታሪክ በመስራት የ21ኛው ክፍለ ዘመን ድንቅ ጀግኖች ነን። ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።